ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ የምናያቸው አሜሪካና ቬንዙዌላ ነው። አሜሪካ ሌሊቱን ባደረሰችው ጥቃት የቬንዙዌላን ፕሬዝዳንት ከነባልተቤታቸው በቁጥጥር ስር አውላለች። በመሳሪያ የታጠቀው ዴልታ ፎርስ የሚባል ማድሮን ከነባልተቤታቸው አፍነው መውሰዳቸው ተነግሯል። ከዚያ በኋላ የደረሱ የሚለው የዜና ጥንቅራችን አካተናል። ቆይታቸው የምሰሙት ይሆናል። በአንድ ዓመት ውስጥ 2.5 ሚሊዮን የአሜሪካውያን የቀጠሩ ሲሆን 670 ሺህ የውጭ ሀገር ሰራተኞች ደግሞ ከስራ ቀንሰዋል ተብለዋል። ዋይት ሃውስ ባለፈው አንድ ዓመት ውስጥ የአሜሪካው ፕሬዝዳንት በተወለዱት በግምት 2.5 ሚሊዮን የሚሆኑ ሰራተኞች የስራ ዕድል ያገኙ ሲሆን በተመሳሳይ ደግሞ ከአሜሪካ ውጭ የተወለዱ በግምት 670 ሺህ ሰራተኞች ስራ ማጣታቸውን አስታውቋል። በዚህም ጉዳይ ዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ አሜሪካና ደቡብ አሜሪካ ውስጥ የምትገኘው ቬንዙዌላ በተመለከተ ነው። ፕሬዝዳንት ዶናልድ ትራምፕ ሲዝቱት የነበረው ጦርነት በጠዋት ዛሬ ሌሊቱን ቬንዙዌላ ከፍተው ረፋዱ ላይ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮና ባልተቤታቸውን በቁጥጥር ስር መዋላቸው ተገለጸ። ማዱሮን ተይዘው ተወሰዱም ተባለ። ማዱሮን የተያዙት ከሀገር እንዲወጡ በተደረሰ ስምምነት አማካኝ ነው ሲል የእንግሊዝ ሚዲያ ዘግቧል። ነገር ግን ዛሬ በካራንካስ ፍንዳታ የተዋጊ ጀቶች ድምፅ የተሰማ ሲሆን አሜሪካ በትራምፕ ትዕዛዝ ቬንዙዌላ ውስጥ ወታደራዊ መሰረት ልማቶችና ሌላ ኢላማ ያደረገ ጥቃት መፈጸሟ ተነግሯል። ከእጽ ዝውውር ጋር በተያዘ አሜሪካ ባለፉት ወራት ቬንዙዌላ መርከቦች ላይ ድብደባም ስትፈጽም የነበረ ሲሆን ትራምፕ ቬንዙዌላ ላይ ጥቃት እንደሚጀምሩ ሲያስጠነቅቁ ነበር። ነገር ግን የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከአሜሪካው ጋር እጽ ዝውውር ነዳጅ በተመለከተ ንግግር ለማድረግ በነበራቸው ክፍት መሆኑን ካሳወቁ ከሰዓታት በኋላ የአሜሪካ ጥቃት ተሰማ። የቬንዙዌላ ጥቃት በካራካስ የሚገኘው ወታደራዊና የዜጎች መሰረተ ልማት ያጠቃ ነበር ብላ ወታደራዊ ወረራ ስትል እስከ መጨረሻ እስከምትፋለም ከመከላከያ ሚኒስትሯ በኩል ማዱሮን እንደተያዙ ትራምፕ ካሳወቁ በኋላ ዝታለች። የቬንዙዌላ መንግስት መላ ሀገሪቱ ይህንን ኢምፔሪያሊስት ወረራ ለመከላከል ንቁ ይሁን ማለታቸው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲቀመጥም ጠይቋል። አሜሪካ ጥቃቱን በገና ዕለት ታቅዶ በናይጄሪያ ጥቃት ምክንያት መራዘሙን የአሜሪካ ጦር ምቹ አየር ንብረት ሲጠብቅ እንደነበር ዘግቧል። ጥቃቱ እንደ ኩባ፣ ኮሎምቢያና የቀጠናው ሀገራት በማውገዝ የተባበሩት መንግስታት ድርጅት ስብሰባ እንዲቀመጡም ተጠይቋል። በዚህም ጉዳይ ፕሬዝዳንት ኒኮላስ ማዱሮ በአንድ ቀን ዘመቻም ተማርከዋል። ዶናልድ ትራምፕ የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በአሜሪካ ጦር መማረካቸውን ገልጸዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡትም መግለጫ የአሜሪካ ጦር ኃይሎች ቬንዙዌላ ላይ ከባድ ጥቃት መፈጸማቸውና የሀገሪቱ ፕሬዝዳንት ኒኮላስ ማዱሮን ተማርከው ከሀገር መውጣታቸውን ገልጸዋል። ይህ ትራምፕ በመግለጫው በአሁኑ ሰዓት ዓለም አቀፍ የመገናኛ ብዙሃን በስፋት እየዘገቡት የሚገኝ ሲሆን ጉዳዩም አሁንም ማጣራት ላይ ያለ ነው። አነጋጋሪ ታሪክ ሆኗል። በመሆኑም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላና ከተማ ካራካስ ላይ እንዲፈጸም በፈቀዱት መጠነ ሰፊ ወታደራዊ ጥቃት የሀገሪቱ መሪ ኒኮላስ ማዱሮን የአሜሪካ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። ይህ ያልተጠበቀ ወታደራዊ እርምጃ የተወሰደው አሜሪካ በቬንዙዌላ መንግስት ጋር የነበራት ፖለቲካዊ ጫና ወደ ወታደራዊ እርምጃ ካሳደገች በኋላ መሆኑ ተገልጿል። እንደ መረጃው ገለጻ ከሆነ የአሜሪካ ዩናይትድ ስቴትስ ልዩ ኃይሎች በካራንካስ የሚገኘው ስልታዊ ስፍራዎችና በአየር ላይና የምድር ጥቃት የፈጸሙ ሲሆን በዚህ ጥቃቶች ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ሊውሉ ችለዋል። ፕሬዝዳንት ዶናልድ ትራምፕ ይህን ድል በማረጋገጥ አሜሪካ በላቲን አሜሪካ የዲሞክራሲ ስርዓት እንዲሰፍን በቬንዙዌላ ያለው አምባገነን አገዛዝ ለማቆም የወሰደችው እርምጃ ውጤታማ መሆኑን በቴሌቪዥን መስኮት ብቅ ብለው ገልጸውታል። ይህ የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል ዓለም አቀፋዊ ፖለቲካ ውስጥ ትልቅ ድንጋጤ የፈጠረ ሲሆን ቬንዙዌላና አሜሪካ መካከል ያለው ውጥረት ወደ አዲስ ምዕራፍ ተሸጋግሯል። በዚህም ጉዳይ ሌሎች ሶሻሊስት የሆኑት እንደ ሰሜን ኮሪያ ምን ያጋጥማቸው ይሆን የሚለው ነገር ብዙ እያነጋገረ ነው። ሰሜን ኮሪያ ግን ካፍ እስከ ገደፉ የታጠቀች ኒኩለር ቦምብ ያድናታልም ይላሉ። በዚህም ጉዳይ ምን ይፈጠር ይሆን? በአሁኑ ወቅት ግን
በደቡብ አሜሪካ፣ ላቲን አሜሪካ በካራንካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የቬንዙዌላ መከላከያ ኃይል ለዚህ ጥቃት የሚሰጠው ምላሽና የሀገሪቱ ቀጣይ ዕጣ ፈንታ የብዙዎችን ትኩረት ስቧል። ነገር ግን ፕሬዝዳንቱ በቁጥጥር ስር ውለዋል። አሜሪካ ሌሊቱን በቬንዙዌላ በከፈተችው በአየር ጥቃት ፕሬዝዳንት ማሮን በቁጥጥር ስር ከነባልተቤታቸው ጋር ውለዋል። በሰዓታት ውስጥ በተከፈቱ የተጠና ጥቃት የአሜሪካ ጦር ኒኮላስ ማሮን ከባልተቤታቸው በቁጥጥር ስር መዋሉን ወደ አሜሪካ መወሰዳቸውን ትራምፕ አሳውቀዋል። በአሁኑ ወቅት በካራንካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን የቬንዙዌላ መከላከያ ለዚህ ጥቃት የሚሰጠው ምላሽና የሀገሪቱ ቀጣይ ዕጣ ፈንታ ብዙዎችን ትኩረት አስቧል። የቬንዙዌላ ፕሬዝዳንት አሜሪካ ውንጀላ ሲያቀርቡ እንደነበር ይታወሳል። በአንድ ዓመት ውስጥ 2.5 ሚሊዮን አሜሪካውያን የቀጠሩ ሲሆን 670 ሺህ የውጭ ሀገር ዜጎች ደግሞ ከስራ ተቀንሰዋል። ዋይት ሀውስ ባለፈው አንድ ዓመታት ውስጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ውስጥ የተወለዱ በግምት 2.5 ሚሊዮን የሚሆኑ ሰራተኞች የስራ ዕድል አግኝተዋል ብለዋል። በዚሁም ተመሳሳይ ወቅት ደግሞ ከአሜሪካ ከውጭ የተወለዱ በግምት 670 ሺህ በላይ የሚሆኑ ሰራተኞች ስራ ማጣታቸውን አስታውቋል። ይህ መረጃ በአሜሪካ የስራ ስምሪት ስታቲስቲክ ቢሮ ስታቲስቲክ ይብለጥ ደግሞ ኦታዊ የህዝብ ጥናት ውጤቱ ላይ የተመሰረተ ነው ተብሏል። መረጃ እንደሚያሳየው ከሆነ በርካታ ዘርፎች ሀገሪቱ ሰራተኞች የስራ ስምሪት እርገት የታየ ሲሆን በተመሳሳይ ደግሞ በውጭ ሀገር ሰራተኞች ምድብ ውስጥ የስራ ስምረት መቀነሱ ተዘግቧል። የአሜሪካ መንግስት እነዚህ አዝማሚያዎችን በአሜሪካ የሥራ ገበያ ውስጥ አገር ውስጥ የሰው ኃይል አቋም እየጠነከረ መምጣቱን የሚያሳይ ምልክት አድርጎ ይተረጎማል። በተመሳሳይ ጊዜ ኢኮኖሚ ተንታኞች መረጃውን ይፋ ባለ ሁኔታ መታየት እንዳለበት ያስጠነቅቃሉ። እንደነሱ ግምት የሥራ ስምሪት ለውጦች በኢኮኖሚ ሂደት፣ በገንዘብ ፖሊሲ፣ በህዝብ ስብጥር፣ ዲሞግራፊ አዝማሚያዎች እንዲሁም በስደት ፍሰት፣ በስራ ፈቃድ ለውጦች ጋር የተመሰረቱ ናቸው። የሥራ ስምሪት መረጃውና ትርጉሙ አሁን ላይ ስለ ስደተኞች ፖሊሲና ስለ አሜሪካ የሥራ ገበያ ሁኔታ ለሚደረገው ሰፊ ክርክር አካል ሆኗል።